እኔ እንደዛ ለማለት ፈልጌ አይደለም። ማን ነው? ፖሊሶች ነገረኝ። እማዬ እኔ በአባዬ በጣም እርግጠኛ ነኝ። እኔ የምለው ምናሴ አባትህ ንጹህ፣ እኔን ደግሞ ገዳይ አድርገህ ይሳልከኝ። ቆይ ምን ሳረግ አይተኸኝ ነው? የኖላዊ ድራማ በክፍል 187 ነው። ከዚህ ቀደም በክፍል 186 የአቶ በቃሉ ቤት ጋር በመሄድ ፖሊሶቹ እንግዲህ ጥያቄያቸውን ሲያቀርቡለት ነበረ። እሱም በድንጋጤ እንግዲህ የማውቀው ነገር የለም፣ ይህን ልታደርግ የምችለው ተቀናቃይ ፓርቲ የሆነችዋ ወይዘሮ ሜላት ትሆናለች በማለት ለፖሊሶቹ ትክክለኛ ጥያቄውን በአግባቡ በመመለስና ከፍርሃት ድፍረት በሚለው እንግዲህ ሁሉንም ነገር ወደ ሜላት በማያያዝ እንግዲህ ፖሊሶቹን ሰዓቱ አስተናግዷቸዋል ማለት ነው። ፖሊሶቹ እንግዲህ የወይዘሮ ሜላትን ማንነትና ምንነት ጠንቅቀው አያውቁም ነበረ። አቶ በቃሉ በሰጣቸው መሰረት እንግዲህ ፖሊሶቹ እናመሰግናለን በማለት ከአቶ በቃሉ ጋር የነበራቸውን ቆይታ ጨርሰው ወደ ወይዘሮ ሜላት ጋር ቀነ ቀጠሮ ይዘው ተለያይተዋል ማለት ነው። በዚህ ምክንያት እንግዲህ የአቶ በቃሉ ልጁ ማለት ነው እዝራ አባቱ እያደረገ ያለውና ለምን እንደፈራ አንዳንድ ጥያቄዎችን ይጠይቀው ነበረ። አባትየውም እንግዲህ አሁን ስለዚህ ማስረዳ ጊዜ አይደለም፣ አንተ ማሰብ ያለብህ ስለ ራስህ ብቻ ትጨነቅ፣ አንተ ገና ልጅ ነህ በማለት የገንዛ ልጁን እንግዲህ ምንም አይነት ፍንጭ ሳይሰጥ በቁጣ መንፈስ ልጁን እየመከረ ይገኛል ማለት ነው። ልጁም እንግዲህ እዝራ እኔ ሕፃን ልጅ ነኝ፣ አንተ የምታደርገው ነገር ሁሉ ይመለከተኛል፣ ከአንተ ጋር አሁኑ ሁሉ ነገር እያወቅኩ ማደግ አለብኝ በማለት አባቱን ምላሽ ይሰጠዋል። አባቱም ይህ የምታደርገው ቢዝነስ ቀላል ነገር አይደለም፣ ወይዘሮ ሜላት ማለት ከኔ ጋር እኩል የምታመርት ምርት አምራች ሴት ነች። እሷን ማወቅ ደግሞ ግዴታ አይጠበቅብህ፣ ምክንያቱም አንተ ማሰብ ያለብህ ስለ ራስህ ህይወት ብቻ ነው። ይህ ነገር የትም አይሄድብም፣ ቀስ እያልክ የምታውቀው ይሆናል ልጄ በማለት እንግዲህ ቋጥ አድርጎ ይቆጣውና እዝራም እሺ አባዬ አንተ ካልክ በማለት አባትና ልጅ ይለያያሉ ማለት ነው። ታዲያ እዝራ እንግዲህ አባቱ እያደረገ ያለው ነገር መልካምነቱን እንጂ የሚያውቀው በፍጹም መጥፎ ሰውና ሰው ገዳይ እንደሆነ በፍጹም አያውቅም። አባቴ ደርሼልሃለሁ በማለት እንግዲህ የእሱን ሀሳብ ቢገልጽለትም አባትየው ግን በልጁ ያለው አመኔታ እጅግ በጣም የወረደ ነበረ። ልጅ ብቻ ነበር ለአባቱ ፍቅር ያለው እንጂ አባቱ ምንም ለልጁ ምንም አይነት ጊዜም ሆነ ቦታ የለውም ነበረ። ግን ብቸኛ ልጅ ስለሆነ ብቻ የሚፈልገውን ነገር ያደርግለታል እንጂ እሱ ስለሚሰራቸው ስራዎች አንድም ቀን አሳይቶት ሆነ አንድም ቀን እንዲህ ነው ብሎት በፍጹም አያውቅም። አባት ኃላፊነቱን እየተወጣ ያለው በውሸት ማንነት እንጂ በትክክለኛ ማንነቱ አልነበረም። ታዲያ እዝራም ለምን እንደሞትና ማን እንደገደለው እንዲሁም ደግሞ በሰው እጅ መጥፋቱ ያንተነህ እጅግ እያሳሰበው ይገኛል። እሱም እንግዲህ አባቱን አጥብቆ በሚጠይቅበት ሰዓት እንግዲህ እሱ አንዴ ሞቷል፣ እሱ ሰራተኛ ብቻ ነበር፣ የቤተሰባችን አባላት እኮ አይደለም። ስለዚህ ማሰብ የለብም፣ ሁሉንም ነገር እርሰው። እኔ በጣም የምወደውና የማማክረው ልጄ ነበረ። ነገር ግን ደግሞ በምንም ይሁን በምንም የማውቀው ነገር የለም፣ ግን አንዴ ሂዷል። ስለዚህ ሀሳብ ግን ወደ ራስ በማለት እንግዲህ እዝራን በመቆጣት አቶ በቃሉ ወደ ስራ ጉዳዩ ሂዷል ማለት ነው። ወደ ወይዘሮ ሜላት ቤት መለስ ስልላችሁ እንግዲህ ወይዘሮ ሜላት አሁን ላይ የልጇን ሰርግና የልጇን ሽምግልና በጉጉት የምትጠባበቅና ቀነ ቀጠሮዋን በአግባቡ እንዴት ማሳለፍ እንዳለባት እያሰበች ትገኛለች። በሌላ በኩል እንግዲህ የገንዛ ባሏን አንተነህን አድርጎታል አላደረገውም በማለት እንግዲህ አቶ መስፍንን ትጠራጠረዋለች ማለት ነው። መስፍንንም እዚህ ቀደም እንግዲህ በሌሊት ቀስቅሳ ይህንን ነገር ድርጊት አድርገዋል ወይ ብላ በምትናገርበት ሰዓት አቶ መስፍንም እንዴት ይህን ነገር ትጠይቀኛለች በማለት እንግዲህ ጥሩ ምላሽ ሳይሰጣት በቁጣ መንፈስ አናግሯት ነበረ። ታዲያ ወይዘሮ ሜላት አሁን ላይ አይመለከተኝም፣ ያም ሆነ ይህ የራሴን ቤተሰቦችን በሰላም መምራትና የመጣብኝን ደስታ በአግባቡ መወጣት ነው የምፈልግ። ለልጆች ደስታ ሲል ምንም ቢሆን ምንም ከዚህ ነገር እጄን ማራቅ አለብኝ። መስፍን ምናልባት ይህን አድርጎት ከሆነ ግን ራሱን እንዲጠብቅ አደርጋለሁ በማለት እንግዲህ የቤተሰቦቿን አባል በአግባቡና በስነ ስርዓቱ የልጆቿን ደስታ የምትጠብቅ በጉጉት ያለችው ወይዘሮ ሜላት አሁን ላይ የገንዛ ልጇ ደግሞ ምናሴ ማለት ነው ይህንን ነገር ያደረገችው እናቴ ልትሆን ትችላለች። ስለዚህ እናንተ እያሳሰባችሁ ያለው ስለ ሀና ጉዳይና ስለ ሽምግልናዎች ነው። እኔ ግን እያሳሰበኝ ያለሁ በድጋሚ እናቴ ወደ እስር ቤት እንዳትገባና ይህን ነገር እንዴት ማወቅና እንዴት ማስጠንቀቅ እንዳለብን በማለት እየተጨነቀ እናየዋለን። አቶ መስፍኔም ምንድን ነው? ምን እያደረክ ነው? ምንድን ነው እያሳሰበ ያለው? ተበሳቁልሃል እኮ ንገረኝ እስኪ በማለት
ይህን ነገር ያንተ ያደረገችው እማዬ ናት፣ ከሰዎች ማንም ሊያደርገው አይችልም ብዬም እጠራጠራለሁ በማለት ምናሴ ለአቶ መስፍኔ ስለ እናቱ ያለውን ጥርጣሬ ይነግረዋለኝ። አቶ መስፍንም ይህ ነገር በፍጹም ሜሉን አታደርገውም፣ አላደረገችውም እሙት እኔ ሚስቴን ጠንቅቄ ነው ማውቃት ከአንተ በላይ በማለት እንግዲህ ምናሴንም እንዳታስብ፣ ሁለተኛ ስለ እህት ብቻ ነው ማሰብ ያለብህ፣ እህቶችህ ደግሞ ደርሰውልሃል። አየህ እነሱ ጥለው ሊወጡ ነው፣ ምናልባት የእነሱ ይሆናል ሊያሳስብህ የሚችለው እንጂ በዚህ ጉዳይ ምንም ነገር አትጨነቅ በማለት እንግዲህ ልጁን አበረታቶታል ማለት ነው። ቢሆንም ግን ምናሴ እንግዲህ ነገሩ ምንም ያልተዋጠለት እና ትክክለኛ የእናቱን ማንነት ማወቅ ስላለበት እህቱን ሰላምን በመጥራት እንግዲህ ወይዘሮ ሜላትን ሊያናግሯት እዚህ ጋር ተቀምጠዋል ማለት ነው። ታዲያ ወይዘሮ ሜላትንም እንግዲህ ለማናገር ሲፈልጉ ቡና በማፍላትና በማታለል የልጅ ፍቅራቸውን እያሳዩ ነበረ። ወይዘሮ ሜላትም ይህን እንክብካቤ ግን አልበዛም፣ ሲቀጥል ደግሞ ወንድ ልጁ ቡና አፍልቶ መጣልኝ በማለት እንግዲህ የምናሴን እጅ በማየት ወይዘሮ ሜላት ትገረማለች ማለት ነው። አሀ ገብቶኛል፣ ይህን ማድረግ የነበረብኝ እኔ ነኝ በማለት ሀናም አይ እንደሱ ማለት ሳይሆን ስለ አንተን ልትጠይቁኝ እያሰባችሁ ነው አደል ብላ አስቀድማ የልጆቿን ሀሳብ በግልጽ ትናገራለች ማለት ነው። ወይዘሮ ሜላት እማዬ አዎ ስለሱ ነበር ልጠይቅሽ የነበረው ግን እንዴት አወቅሽ በማለት ትጠይቃታለች። ነገረ ስራችሁ ስላልጣመኝ ነው። እናንተ እንደምታስቡት እኔ አንተነህን በፍጹም አልገደልኩትም፣ ልገለውም እቅድም የለኝም። መጀመሪያ ላይም ተናድጄ ስለነበረ እንጂ አሁን ላይ ግን ስለ ልጆች ብቻ የማስብበት ጉዳይ ነው እንጂ ስለምንም ነገር የምጨነቅና በራሴ እጅ ላይ ደግሞ ችግር የማመጣ ሴት አይደለሁም በማለት ለልጆቿ ጥሩ ምላሽ ትመልስላቸዋለች። ነገር ግን አንተ ምናሴ ቆይ እንዴት እኔ እንደዘርግ ባይሆን እንኳን አባታችሁን ጠርጥሩ በማለት ሜላት እንግዲህ ለምናሴ ጭራሽ አባቱን እንዲጠራጠር ታደርገዋለች ማለት ነው። እማዬ አባዬ በፍጹም እንደዚህ የሚያደርጉት አይደለም፣ በዚህ እንኳን እርግጠኛ ነኝ ይላታል። ታዲያ ይህን ጊዜ ደግሞ ወይዘሮ ሜላት ይህን ነገር መስፍኔ ካላደረገው ማን ሊያደርገው ይችላል አቶ በቃሉ በማለት ትናገራለች። ምናሴም ይህንን ነገር እንዳደረግከውና እንዳላደረግከው በምን እርግጠኛ ነህ ትለዋለች። አባዬ እንደዚህ ነገር አላደርገውም፣ በግልባጩ እንደውም አንቺን እያሰበና ስለ አንቺ ነበር ለእኔ ሲነግረኝ ነበር ሲላት እኔን ከሁሉ የተለየ ምን ሳረግ አይታይ ነው በዚህ ልክ የጠረጠርከኝ በማለት እንግዲህ ወይዘሮ ሜላት በብስጭት ምናሴን ታናግረዋለች ማለት ነው። እማዬ ላደረግኩት ነገር ትልቅ ይቅርታ አድርግልኝ፣ እኔ እንደሱ ለማለት ፈልጌ አይደለም፣ ግን አንቺ ደግሞ ንጹህ መሆንሽና አለመሆንሽ ማረጋገጥ ስላለብኝ ነው። በጣም ደግሞም ስለተጨነቅኩ ነው፣ ከፊታችን ያለው ደስታ እንዳይደፈርስ በማለት ነው እንጂ ለሌላ ነገር አይደለም እማዬ ይቅር በይኝ በማለት ምናሴ እንግዲህ እናቱን ይጠይቃታል ይቅርታ ማለት ነው። ሀናም በዚህ ጉዳይ እንግዲህ ተጨንቃ ነበረ። በሁለቱ መካከል ያለውን ክፍተት ለመሙላት ስትሞክር ፖሊሶቹ ያንኳካሉ ማለት ነው የወይዘሮ ሜላትን ቤት። ከዛም ምናሴ ማን ነው በማለት ክፈቱ እኛ ፖሊሶች ነን ሲሉ ሁሉም በድንጋጤ ነበር ካሉበት የጠፉት ማለት ነው። የምወዳችሁና የማከብራችሁ ተከታታይ ድራማ ይህንን ይመስላል። በቀጣይ ደግሞ የኖላዊና የምናሴ ድርጊት ምን ላይ ደረሰ የሚለውን አቶ ምናሴ እንግዲህ ከዚህ ቀደም ልጅ እንደማውለድ እንደማይችልና አሁን ላይ ደግሞ ያገባት ሚስቱ ፋኖሴ ደግሞ ልጅ እንዳረገዘች እሱ ግን እኔ መውለድ እንደማልችል እያወቀች ከሌላ ወንድ ነው ያረገዘችው በማለት በመጠራጠር እንግዲህ ራሱን እያሸወደ ይገኛል ማለት ነው። ይህንንም ጥርጣሬ ደግሞ ተምቹና ምናሴ ለማረጋገጥ የተቻላቸውን ሁሉ እያደረጉ ይገኛል። እሱም የመጨረሻ ቻሌንጃቸው የነበረው አቶ ኖላዊን ወደ ምርመራ መውሰድ ነበረ። ኖላዊ ታዲያ እኔ መውለድ እንደማልችል እያወቃችሁ እንዴት ይህንን ነገር ታደርጉ ቻላችሁ? ቆይ መውለድ አልችልም፣ በተደጋጋሚ እየነገርኳችሁ ነው እድሜ ልኬን። በስተ መጨረሻ እንግዲህ በዚህ ሰዓት ይሄ ነገር ሊፈጠር አይችልም በማለት ልጆቹም እንግዲህ ተምቹና አሴር የአምላክ ስራ እጅግ በጣም ብዙ ነው፣ ስለዚህ ታምር ይቀየራልኝ፣ ሁሉም በነበረበት የሚቀር የለም በማለት እያጽናኑት ይገኛሉ ማለት ነው። ነገር ግን እሱ አሻፈሬ በማለት ሕክምናውን ስቶ ይልቅ ወደ መጠጥ ቤት ነበር ያጎራው ማለት ነው። መጠጥ ቤት ከገቡ በኋላም እንግዲህ ምናሴና ተምቹ የተሻላቸውን እያደረጉ ይገኛሉ። እሱ ግን ተጫወታችሁብኝ፣ በስሜት የተጫወታችሁብኝ በማለት ከአቅሙ በላይ መጠጥን እየጠጣ ይገኛል ማለት ነው። በሌላ በኩል እንግዲህ መስፍኔና ወይዘሮ ሜላት ያሉበት ሁኔታ ላይ አሁን ላይ እሁድ ሽማግሌዎች ይመጣሉ በማለት አንተ ከባሌ ይልቅ እንደ ልጆች ሆነሃል፣ ስለዚህ እሁድን ለቀህ የትም እንዳትሄድ አደራ ትለዋለች።
እሷ ግን በውስጧ እያሰበች ያለችው ወይዘሮ ሜላት መስፍኔ ከቤት ይሄዳል ወይም ደግሞ ሽምግልናውን ጥሎ ይሄዳል ብላ ሳይሆን ይህንን ነገር ድርጊት አድርጎት አላደረገውም የሚለው በውስጧ ጥርጣሬ ስላደረገባትና የመስፍኔን ምላሽ ምን ይሆናል ብላ ስላሰበች ነበረ። ታዲያ መስፍኔም እንግዲህ የትም አልሄድም፣ እንዴት እኔ እንደ ልጅ ትቆጥረኛለሽ? እኔ እኮ አባት ነኝ፣ ከኔ ይልቅ ግን አቶ ኖላዊ ለዚህ ክብር የሚጋበዝ ይመስለኛል በማለት ሁለታቸው እያሰቡበት ይገኛሉ። ሽምግልናው ከአቶ ኖላዊ ቤት እንዲሆንና አቶ ኖላዊ ሀናን እሺ በእጅ ብሎ እንዲሰጥ እንግዲህ መልካም ፈቃዱን ሊጠይቁ ቀነ ቀጠሮ ይዘዋል ማለት ነው። የሀና ሽምግልና ከወይዘሮ ሜላት ቤት ወይስ ከአቶ ኖላዊ ዶርም የቱ ይሻላል ብላችሁ ታስባላችሁ? እንደ ሀሳብ ነው ግን ይህን መጠየቃችሁ እንግዲህ ሙሉ ድራማውና ተከታታይ ያያችሁ ከሆናችሁ ነው በኮሜንት የምትመልሱልኝ። ካላያችሁ ኢትስ ኦኬ ያልፋል ማለት ነው። ኖርማል ነው። እንደ አባት አሳድጎ እዚህ ደረጃ ያደረሳት እንግዲህ አቶ ኖላዊ ነው። እንደ ቤተሰብ ደግሞ ሰብሰብ ብሎ አንድ ላይ የሀናን ሽምግልና ቢያደምቁ የኔ ደግሞ ምርጫ ይሆናል ማለት ነው። እንደ አንድ ተመልካች ማለት ነው። ይህንን ይመስላል። የምወዳችሁና የማከብራችሁ ውድ ሀገሬ ልጆች እንኳን ደህና መጣችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ ሁኑ። ሁሌም የመለቃቸው ቪዲዮዎች ወደ እናንተ እንዲደርሷችሁ የደወል ምልክቱን በመንካት እንግዲህ ኖቲፊኬሽኑን 2 ጊዜ በማጥቆር እንግዲህ ሰብስክራይብ አድርጉ። እንዲሁም የተሰማችሁን ሀሳብና አስተያየት ስለ ድራማው እንዲሁም እኔ ምን መጨመር ምን መቀነስ እንዳለብኝ ማበረታቻ ወይም ደግሞ ጉድለቴን እንድትነግሩኝ ከታች በኮሜንት ሴክሽን ላይ አስቀምጡልኝ። የቻላችሁ ሼር አድርጉት። አመሰግናለሁኝ። በቀጣይ ክፍል በ188 ይዤላችሁ የመመጣ ይሆናልኝ። እስከዛው ድረስ ግን አምላክ በያላችሁበት የጠብቃችሁ። ስለ ሁሉም ነገር ከልብ አመሰግናለሁ። ስለምታበረታቱኝ ሰብስክራይብም ስለምታደርጉኝ አሁን ወደ 20 ሺህ እየተጠጋን ነው ማለት ነው። በቅርብ ቀን እንግዲህ 20 ሺህ ሰርፕራይዝ እንሆናለን ማለት ነው። ሌትስ ጎ ፋሚሊ። ይህ የሆነው ደግሞ በእናንተ ጥረትና በእናንተ እርዳታ ስለሆነ አሁንም አብሮነታችሁ አይለኝ እያልኩኝ በቀጣይ ድራማ እስክንገናኝ ድረስ ቸር ቆዩልኝ። መልካም ሰንበት።